ይኸው በገዛ እጄ ብዬ ቀበጥ መች ዋረድ ነበር አረፌ ብቀመጥ አለ። ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ። ላይ አብርሽ ወላሂ ላዚም እንደው ሴት ሶስት ሴቶችን አሰልፈህ እያርክ ነው። በነገራችን ላይ ግን ደግሞ ይሄ ብቻ ምንም ትርጉም የለውም እና ቆፍጠን ብሎ የወንድ አቋም ሊኖረን ይገባል። ሁሉን ሴቶች መውደድ ሳይሆን አንዷን ብቻ መውደድ ነው። ሁሉን ሰው ማመን ወላሂ ከባድ ነው እና እንግዲህ በዙሪያ ጥምጥም ተመልከቱ። ባለፈው እነ ሩታ ጋር ሆኖ ነበር እንደዚህ አይነት ነገር ድንዝዝ ብሎ የነበረው ታስታውሱ ከሆነ እሷ አውራ ስትል ያወራል፣ እሷ አርግ የምትለውን ሲያደርግ ነበር እና ያን ነው ህይወት ተመልሶ ተደገመበት ማለት ነው። እና እንግዲህ እህቱም ተናዳ ልትሞት ነው። ባለፈው እንደዛ ነበር፣ አሁንም ተደገመበት። አሁን ላይ እኔ ዛሬ ሄርሜላን ይቅር የሚላት ነበር የመሰለኝ። እንኳን ይቅር ሌልና ጭራሹን ከህይወት የወጡትኝ ከፍቅር ጋር ልኖር ነው ብሏል። ግን ከፍቅር ጋር ልኖር ነው እያለበት ያለው አንገል የሆነ ያስጨነቀው ነገር እንዳለና ተገዶ እንደሆነ የሚለው የሆነ ጀርባው ላይ አለ። ስሜቱ ልክ አይደለም። ተደስቶበት አሁን ባለፈው ሄርሜላን ሩታና ፍቅር በሸወዱ ሰዓት ላይ ሄርሜላን እሷን መርጫለሁ ብሎ ሲያወራበት የነበረው አንግልና የዛሬው አንድ አይደለም። ዛሬ ያው የሆነ ጭንቀት ውስጥ ገብቶ ነው፣ ስትረስ መጥቶበታል መሰለኝ ደግሞ ድጋሜ እና በጣም ይገርማል። እና አንዳንድ ጊዜ በጣም ብዙ ወንዶች ከአብርሃም መማር ትችላላችሁ። ሁሉንም ሴት መውደድ ሳይሆን በሁሉም ሴቶች ቦታ አንዷን ሴት ወዶ መኖር ማለት ነው ወንድነት ማለት። እና እንግዲህ ወንድ ልጅ ነው ይህን ያክል የተያዘበት ቪዲዮ ቢለቀቅ ባይለቀቅ ምን ትርጉም አለው? አሁን ወላሂ በዚህ ማስፈራሪያ ሊሆን አይችልም። እሱ ወንድ ልጅ ነው። ምን የተለየ ነገር ይኖራል? ይሄ የቀረጸችውን እለቀዋለሁ ብትል እሱም ብቻ መቼም አለቀውም አይደል? እንዲሁ ብትይዝበት ራሱ አብረው እያደረጉ ሊሆን ይችላል። እሷ ለክብሯ ካልተጨነቀ ወንድ ልጅ እኮ ነው፣ ምንም ችግር የለውም። ያን ያክል ቆፍጣና ቢሆን ኑሮ በዚህ ተፈራርቶ እንደዚህ አይነት ህይወት ውስጥ መግባት የለበትም። ወንድ ልጅ እኮ ነው። በአሁኑ ሰዓት ሴቶች እንኳን እየተለቀቀባቸው ማንም ሰው አሁን ላይ በቃ ንቀት ሆኗል። ያን ያክል በፊት ነበር እየተበላበት ሙዲህ እንደዚህ ሰውን እርቃን እየያዙ ብር 500 ሺህ 600 ሺህ ሲበላበት የነበረው እና አሁን ላይ ደግሞ ያኔ ተራ ነገር ስለሆነ እሱ ወንድ ልጅ ስለሆነ ሴትን ማሸነፍ አያቅተውም መቼም። ወይ ደግሞ ስልኳን ቀምቶ እንትን ማለት ይችላል። ግን እሱ ጸባዩ ዛሬም ከነሱ ይወጣል ተመልሶ እነሱ ጋር ስለሆነ ያ ነገር ነው አላህ አለም። ብቻ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሼር ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እስካሁን ድረስ ከጎን ሆናችሁ የምታበረታቱኝ ውድ ቤተሰቦቼ እስካሁን አንድ መጥፎ ቃል ተናግራችሁኝ አታውቁም። እኔም በነገራችን ላይ ልክ ነው ብዬ የማስባቸውን ነገሮች በእኔ ቢሆኑ የማልፈልጋቸውን እንዲሁም ደግሞ በእኔ ላይ እንዲሆኑብኝ የማልፈልገውን ነገር ወይም ደግሞ ለራሴ የምፈልጋቸውን ነገሮች ነው ማስተላልፈው። ግን እስካሁን ድረስ መጥፎ ኮመንትም ሰርባችሁኝ አታውቁ። በዚህ አንግል ሁላችሁም ላከብራችሁ ለወዳችሁ እንትን እላለሁ። በቃ አንድ አይነት ሰው ናችሁ። የሰው ላይ ራሱን ጠብቆ አንድ አይነት ሆኖ እስከሄደ ድረስ ማንም ሰው እንደማይናገር ማንም ሰው የሰው ላይ መጥቶ እንደማይሳደብ የኔ ተመልካቾች አኩርታችሁኛል፣ አሳይታችሁኛል። እና ትክክለኛ መንገድ ለሄደ ሰው ማንም ሰው መጥቶ ሊዘልፋችሁ ሊሰርባችሁ አይችልም። ሁሌም እውነቱ የምትናገሩ ከሆነ ማለት ነውና ስለዚህ ብዙ ጊዜ ዛሬ ጥሩ ሰው ትሆናላችሁ ነገ ሰደባችሁና ብለው አሁን ዩቲዩበሮች ልክ ሲሆኑ በጥሩ ኮመንት እንትን እንላቸዋል እና በረታታቸዋል። ሲሳሳቱ ደግሞ ስህተት ናችሁ ስንላቸው እንደውም እኛን ለመሳደብ ይሞክራሉ። በእኛ ቦታ ስላላደላችሁ ምናምን ነገር ይላሉ። እና እኛ በእነሱ ቦታ ብንሆንም ማድረግ በቃ ልክ ያልሆኑ ነገሮችን እኛም ብንሆን ያው ስህተት ነን ብለን ስለምናስብ ነው። እና ተመልካች ማለት መስታወት ነው። በቃ ያየውን ነገር ነው የሚመሰክረው። በዛ ላይ እህቴ ነው ወንድሜ ነው ብለን የምናዳላበት ጉዳይ አይደለም። እዚህ ጋር ሚዲያ ነው። ትክክል ከሆነ ትክክል ነው፣ ግን ደግሞ ስህተት ከሆነ ስህተት ነው ብለን የምናርም ስለሆነ በጣም ደስ ይላል እላችኋለሁ ውዶችዬ። እና በመቀጠል እንግዲህ ፍቅር በስተመጨረሻ ያው አብርሽን ወደ ራሷ እንትን ብላለች። እኔ ግን አሁንም ያልተዋጠልኝ ነገር ሩታና የሩታ እጁነት ከፍቅር ከምታደርገው ነገር የለበትም ብላችሁ ታስባላችሁ ወይስ ደግሞ እንዳለችውም ፍቅር አገርሽቶባት ለራሷ ለማድረግ ፈልጋ ነው አብርሽን? እኔ አልገባኝም። በነገራችን ላይ የሩታ እጅ ቢኖርበት አንድ ይኖርበታል ብዬ አስባለሁ። ሁለተኛ ደግሞ አይኖርበትም ብዬ የማስበው ምን መሰላችሁ? ምንም ቢሆን ሩታ
ፍቅር እንደዛ እየሳመችው እያየች ልክ አይነት እስከ መሳም ደረጃ ሂጂ ብላ ልትላት አችልም ብዬ አስባለሁ። ሁለተኛ ደግሞ እጇ ይኖርበታል ብዬ የማስበው ነገር አብርሽ ከሩታ ጋር ካሁን በኋላ እንደማይሆን በስከ መጨረሻው ስለገባት ሄርሜላ ከምትወስደው ለፍቅር ቢሆን ይሻላል ብላ ፍቅር ያላት ነው ብላችሁም ታስባላችሁ። እንዲሁም ደግሞ ፍቅር እንደነገርኳችሁ ሁላቸውም ከኔ ኋላ ነው የመጡት። እሱ ደግሞ ከነሱ የተለየ ለእኔ ፍቅር አለ ፍቅርም ኑሮት ባለፈው ስላሳያት ያንን ነገር ለምን አልጠቀምበትም ብላ አስባ ይመስለኛል። ምክንያቱም ከዳጊ ጋር ደህና እየሰራኝ ነበረ። ከአሁን በፊት ብዙ ሰዎች ጋር ትሰራለች እነሱ ጋር ብትለያይም፣ ግን በቅርብ ሰዓት ላይ ከዳጊ ጋር ደህና እየሰራኝ ነበር። ምንም ነገር ሳይፈጠር ጥሩ ቪዲዮ ሰርተው በማግስቱ ነው እንግዲህ ወደ አብርሽ ህይወት የመጣችው። አሁን ራሱ በተደጋጋሚ ቪዲዮ ሰርቶ ስልክ እንኳ ታንሳልኝ እያለ ነበረ። እውነት ወደ አብርሽ ህይወት መመለስ ባፈልግ ዳጊ ነው ይቅርታ አግኝታው ታርቀው ይቀጥሉ ነበር። ነገር ግን አሁን ላይ ሳስበው አብርሽን ወደ ራሷ ማድረግ ፈልጋለች መሰለኝ፣ ፍቅር ማለት ነው። እኛ ዙሮ ከማንም ጋር ይሁን ከማንም አይመለከተንም፣ እኛ ደስ ይለናል። ግን ደግሞ አብርሽ ምንድን ነው ችግሩ? ለማንኛቸውም የሚሆን ሰው አይደለም። እንደምትመለከቱት ነው ከአንዴ ሩታ አንዱ ከአብርሽ አሁን ላይ በቃ ከሄርሜላ በዛ ላይ ሲሄድ የሚያለቅስበት ሰው መጨረሻው ራሱ አያምርም። ገባችሁ አይደለም? እንደዛ ስለሆነ ብቻ ትንሽ ያስፈራል። ግን ሴቶቹ አሁን እልህ ነው የተያያዙት። ወላሂ በጣም በቃ ምንም የማያንሳቸው እኮ ናቸው። ሶስታቸውም እኮ ቆንጆ ናቸው፣ አመለካከታቸው መሻላ ናቸው፣ የስራ ሰው ናቸው፣ ታዋቂ ናቸው። ከሱ የተሻለ ሰው እኮ አግብተው መኖር የሚችሉ ሴቶች እኮ ናቸው። ተወዳጅ ናቸው። እነሱን የሚጠላ ማንም የለም፣ ሶስታቸው ማለት ነው። ምንም ሳያንሳቸው ግን አንዱ እንዲ ላይ በዚህ ልክ ክብራቸውን እያወረዱ ያሉት ለምን እንደሆነ አይገባኝም። የሚመስለኝ እልህ ነው። እና አላህ ይጠብቀን ከእንደዚህ አይነት ነገር። የኛ ያልሆነን ነገር ለማምጣት ብለን ከመታገል የኛ የሆነን ነገር ደግሞ ሳናስተውል ከህይወታችን ለማውጣት አላህ ይጠብቀን። ምክንያቱም አንዳንድ ሰው እኔ አሁን ለምሳሌ የኔ የሆነ ነገር ወደ ሌላ ቦታ ሄዶ ካየሁት ያንን ከማስተካከል ወይም ደግሞ ማን መታ የኔን ልቀማኝ ነው ብሎ የሚያስብ አመለካከት የለኝም። በቃ ተበላሽቶ ካየሁት አውቄ ነው መጥለው እና ሌላው ሰው ደግሞ እንዲህ አይነት አመለካከት የለውም። ብዙሃኖቹ እየተገፉ እየቆሰሉ እየሄደ እያየችው ከሷ ውጭ ግን ያንን ሁሉ ችላ ከዛሬ ነገ ይስተካከላል ብላ ትኖራለች። ልክ ሄርሜላ ትናንት እንዲያለችው ለምንድን ነው ከሱ ጋር እንደውም እህቱ ቡዜ ካለስካሁን በኋላ እንደውም አብረሽ ብቻውን ይሁንና የው ከሱ ህይወት ውጭ በቃሻል አለቻት። ስትላክም በጣም ነው የደከማት። እንዴ ብያለኝ ፈልጌው አይደለም ከሱ ጋር ነሃ ዛሬ ነገ ይስተካከላል እያልኩ ነው እየተጎዳሁት ያለው አለ። እኔ ወላሂ እኔ እንጃ። ልክ እውነት በአሁኑ ሰዓት እንደዚህ አይነት ፍቅር አለ ግን እኔ አላምንም። ማለት ፍቅር የለም ሳይሆን እንደዚህ እየጎዳችሁ ዛሬም ነገም እየጎዳችሁ እንደዚህ ሆናችሁ የምትወዱት ሰው ይኖራችኋል? እናንተ እስኪ ኮመንት ላይ ያስቀምጡልኝ። እኔ መቼም አልችልም። እወዳለሁ ሰው ላይ ግን እንደዚህ እየበደለኝ ዛሬም ነገም ሌላ ሴጋ እየሄደ ልክ ሩታ እንዳለችው እነዚህን ሰዎች አሁን እነሱን ብቻ ሳይሆን ሌላም ሴት ቢያገኝ አይተውም ብዬ ነው ያሰብኩና ያለችው እና የዚህን ያክል የሴት እንትን ካለባት የሰው አይጠቅመንም ብሎ እንዴት አይምሯቸው ማሰባቃታቸው ጭራሽ የሄዱት ሁሉ መመለስ የጀመሩበት ምክንያት ምን ቢኖሩ ነው? አብርሽ ግን በዚህ ሁኔታ ልጁ በሽተኛ ሆኖ ማሞቱ አይቀርም ነው የምለው። ስተኽሩላ እና በጣም ነው የሚያሳዝነው። ባለፈው አይታችሁታል። አሁን ላይ በቃ አይምሮ ቀውሷል ነው ወይስ መሸሸጊያ እያመጣ ነው ይሄ ነገር? ባለፈው እንደዛ ሲፈጠርበት መደበቂያ ነው እንዲህ ህመሙ ዝም የሚያደርገው ነገር። ባለፈው ቡዜ ቤትም ብላ አስለቅቀው ነበር። አሁን ደግሞ ድጋሚ ያነው መጣበት። በቃ አሁን በቃ መኪና ማይነት እንግዲህ ካሁን በኋላ ጭራሽ ያለ ፈልጌው ነው ከፍቅር ጋር ሩም የሚያዝ ነው ሁሉንም ነገር ፈልገ ነው አለ። ከፈለገው ታዲያ ለምን ፈራን? ሄርሜላ ሲመጡ ማለት መቼም ሀወጣብኝ ሊጨርስ ብሎ አስቦ ነው። ብቻ በጣም ያሳዝናል። እንደዚህ አይነት ህይወት ውስጥ አላህ ይጠብቃችሁ። ሁላችሁንም አላህ ይጠብቃና በጣም ያስጠላል። የኔ የምትሉትን ነገር ማጣት ይከብዳል። እንደገና ደግሞ የተበላሸን ነገር አስተካክላለሁ እያላችሁ ከዛሬ ነገ መጎዳትም ደግሞ በጣም ይሰብራል፣ ያማል። እና ለማንኛውም ቻናል ላይክ ሰብ እያደረጋችሁ ስህተት ካለብኝ ማረሙኝ። እስኪ ኮመንት የራሳችሁን ሀሳብ አስቀምጡ። እና ሄሉ ዛሬ ደግሞ ቀርተዋል። ትናንትም ዛሬ ማን